ሻሎም ቅዱሳን በክርስቶስ ደም የተዋጃችሁ በክርስቶስ ደም ተዓደኩም ክርስቶስ በደሙ ከዓለምና ከኃጢአት ይገዛችሁ ክርስቶስ ኢየሱስ ካብ ዓለም በደሙ ዘዓደገኩም እዚህ የተሰበሰባችሁ ቅዱሳን አብዝ ተአከብኩም ቅዱሳን ሰላም ይላችኋለሁ ሰላም ናችሁ ሰላም ይብለኩም አለሁ ሰላም ዲሁም ክብር ለእግዚአብሔር ይሁን ክብርን እግዚአብሔር ይሁን እዚህ በመገኘቴ በጣም ደስ ብሎኛል አብዝ በመርካቤ በጣም ይحጉሴ ስለዚህ ይህን እድል የሰጠኝ እግዚአብሔርን በጣም አመሰግናለሁ ለዚህ እድል ንዛሃበኒ እግዚአብሔር ይመስገን የቤተ ክርስቲያን የዚች ቤተ ክርስቲያን መሪ ፓስተር ኤልያስ እንደዚሁም መሪዎች ወንድማችን አፎይ ሁላችሁንም ቴንኪው ላችኋለሁ ለዛ ቤተ ክርስቲያን መራህቲ ፓስተር ጌታ መልካም ነው ኤልያስ ከሞን ካሎት እግዚአብሔር ይባርኩም ብል ይመስገን የቤተ ክርስቲያናችን ሰላም አድሬስ አድርግልን ያሉትን ሽማግሌዎች ፓስተሮች ቅዱሳን ሁሉ ባለቤት ልጆቼ ሰላማችንን ያቀርብልን ስላሉን ሰላማችሁ ይድርሳችሁ ካመገላግልተይ እኖ ካብቶም ቅዱሳን ከመሆን ካብዓልቲ ቤቱን ካብደቁን ሰላም ታብጽሐለይ ስለዝበሉኒ ሰላምታይ ተቀበሉ ይብላለሁ በጣቅዒ ተቀበሉዎ ስለ ሻሎም ቤተ ክርስቲያን በጣም እግዚአብሔርን አመሰግናለሁ ስለ ሻሎም ቤተ ክርስቲያን እግዚአብሔር በጣም ይዘመስግን ከሻሎም ጋር ከተዋወቅኩት ኦልሞስት 13 አመት ወይም 14 አመት ይሆናል ለዕሊ 14 አመት ይገብር ምስ ሻሎም ሌላ ካብ ዝገብር ብላለሁ ከወንድማችን አፈወርቅ እንደዚሁም ከፓስተር ጋር ብዙም እዚህ ውስጥ ያላችሁ የምታውቁኝ ሰዎች አላችሁ ቅዱሳን አላችሁ አብዝ ማኸልሙን ተፈልጡኒ ቅዱሳን አለኹም ምስ ሐወይ አፈወርቂ ከመሆን ምስ ፓስተር ኤልያስ በዚች ቤተ ክርስቲያን እየተሰራ ያለው የእግዚአብሔር መንግስት በዚህ ምድር እግዚአብሔር ይመሰገናል እግዚአብሔርን ያስመሰግናል በዛ ማህበር እዚያ አብዛ ሀገር እዚህ ዝግበር ዘሎ ንእግዚአብሔር ክምስገን ይግባው እግዚአብሔር ካ ብዙሕ ነገር ገይሩሎ ስሙ ዝተባረኸ ይኹን በኢትዮጵያና ኤርትራ አንድነት ህብረት ወንጌላዊት ህብረት ቤተክርስቲያን ውስጥም ያደረገችው ያለችው እቺ ቤተክርስቲያን ያለችው አስተዋጽኦ በጣም ድንቅ ነው እኖ አብቲ ህብረትና ኤርትራውያንን ናይ ኢትዮጵያውያንን ዘሎ ናይ ቤተክርስቲያናት ህብረት ማለት እዩ ዛ ቤተክርስቲያን ትገብሮ ዘሎ ዕዮውን አዝዩ ዝምስገን እዩ ስለዚህ እግዚአብሔርን እናመሰግናለን ክብር ሁሉ ለእግዚአብሔር ይሁን ሁሉኻ እግዚአብሔር ተመስገነ ይሁን ዛሬ አብረን የእግዚአብሔርን ቃል እናካፍላለን ወይም እንካፈላለን ሐቢርና ናይ እግዚአብሔር ቃል ክንማሃሪና አንድ ስፍራ ላነብና ሓደ ጽሑፍ ከነብቤ ከዛ በኋላ እንጸልያለን ድሕሪው ድማ ክንጸልይና እሱም ለእግዚአብሔር ክብር ሁላችንም ተነስተን በእግሮቻችን ብንቆም ደስ ይለኛል ለክብር እግዚአብሔር ካብ ዘለናዮ ተሲና ደውተን ብል ደስ መበለኒ ከመጽሐፍ ቅዱሳችን ወንጌል ዮሐንስ ወንጌል ከመጽሐፍ ቅዱስና ወንጌል ዮሐንስ ምዕራፍ 1 ቁጥር 19 ምዕራፍ 1 ቁጥሪ 19 ክነንብብና አይሁድም አንተ ማነ ብለው ይጠይቁት ዘንድ ከኢየሩሳሌም ካህናትንና ሌዋውያንን በላኩበት ጊዜ ዮሐንስ ምስክርነት ይህ ነው ደግሜ አነባዋለሁ አይሁድም አንተ ማነ ብለው ይጠይቁት ዘንድ ከኢየሩሳሌም ካህናትንና ሌዋውያንን በላኩበት ጊዜ የዮሐንስ ምስክርነት ይህ ነው አይሁድ ንስኻ መኒኻ ኢሎም ከሓትዎ ካብ ኢየሩሳሌም ካህናትን ሌዋውያንን ምስለ አኹሉ ምስክር ዮሐንስ እዚዩ ጸልያለን እንጸልይና እግዚአብሔር አባታችንና አምላካችን ሆይ ስሚ ይባረክ ምስጋና ላንተ ነው እዚህ የሰበሰብከን አንተ ነህና ያላንተ እዚህ መድረስ አንችልም ነበር
ከምህረት የተነሳ ከመልካምነት የተነሳ ከአባትነት የተነሳ እዚህ ደርሰናል። እናመሰግንሃለን። አሁንም ቃልን አካፍልልን፣ ተናገረን። አንተ ስትናገር ሁሉም ይሰማሃል። የማይሰማ ማንም የለም። አለት ሰምቶ ያውቃል፣ ውሃ ሰምቶ ያውቃል፣ አየር ሰምቶ ያውቃል፣ እሳት ሰምቶ ያውቃል፣ ጨረቃ ሰምቶ ያውቃል፣ ፀሐይ ሰምቶ ያውቃል። ስለዚህ እዚህ ያለን እኛ ሰዎች ጌታ እግዚአብሔር ጆሮ ያለን ሰዎች ነን። እንደ አምሳሌ እንደ መልክ የተፈጠርን ሰዎች ነን። እግዚአብሔር ሆይ እንሰማሃለንና በጌታ በኢየሱስ ስም ተናገረን። በጌታ በኢየሱስ ስም ጆሮአችን ላንተ የተከፈቱ ይሁኑ። በኢየሱስ ስም የልብ ጆሮአችን ላንተ የተከፈተ ይሁን። እንዳንሰማ የሚከለክል ማንኛውም አጋንንታዊ ከሲኦል የተላከ ጌታ እግዚአብሔር ሆይ የዲያብሎስ አጀንዳ በዚህ ምድር ላይ ለመፈጸም ጌታ እግዚአብሔር ሆይ በመካከላችን ሚሽኑን ለማስፈጸም የላከው በጌታ በኢየሱስ ስም የሲኦል ተልእኮ በኢየሱስ ስም የፈረሰ ይሁን። አሜን። የፈረሰ ይሁን። አሜን። የፈረሰ ይሁን። አሜን። የፈረሰ ይሁን። አሜን። የፈረሰ ይሁን። አንተ ብቻ ተናገር አለ። ክብር ላንተ ይሁን በኢየሱስ ስም። ቁጭ በሉ። ጌታ ኢየሱስ ይባርካችሁ። ኮፍክን በሊና ጎይታ አዚ ባረኩ። ዛሬ እግዚአብሔር በልቤ ላይ ያስቀመጠው ሎሚ እግዚአብሔር አብ ልቤ ያስቀመጠው መልእክቲ ክርስቶስ የተገለጠበት ማንነት፣ ክርስቶስ የተገለጸሉ ማንነት፣ ክርስቶስ የተገለጠበት ማንነት፣ ክርስቶስ የተገለጸሉ ማንነት። በዚህ ክፍል ላይ ስለ ዮሐንስ ለመጥመቁ ዮሐንስ እናያለን። አብዚ ብዛዕባ መጥምቁ ዮሐንስ ገለ ነገር ንሪና። ክርስቶስ የተገለጠበት ማንነት ማለት ክርስቶስ የተገለጸሉ ማንነት ማለት የታየበት ክርስቶስን ያሳየ ክርስቶስን የገለጠ ማለት ነው። ክርስቶስ ገዛ ራሱ ተራአየሉ ወይ ኻስ ተገለጸሉ ማለት እዩ። ማንነት ማለት የአንድ ሰው ልምምድ ወይም የአንድ ሰው መታወቂያ ማለት ነው። ናይ ሓደ ሰብ ልምዲ ወይ ኻ መለለይ ማለት እዩ። በካምፓላ ውስጥ ስንኖር አብ ካምፓላ ከነብር ከለና ወይ በዩጋንዳ ስንኖር የትም ሀገር ብንኖር አብ ዩጋንዳ ይኹን አብ ተፈላለየ ሀገርና ሃሉ እኛን የሚያሳውቅ ነገር አለን። ንሕና ንፍለጠሉ ነገር አለ። ያለሱ መራመድ አንችልም። በዘይ ንሱን ከናይን ኸልና ያለሱ መውጣት መግባት ያስቸግረናል። በዘይ ንሱ ክንወጽ ክንአቶ አይነኸለኒና እሱም መታወቂያ ይባላል። እሱ ኻ መለለይ ማንነት ይባላል። ፖሊስ መንገድ ላይ ካገኘን ፖሊስ መንገድ ተረኺቡካ መታወቂያሽን አምጣ ይለናል። መለለይ ማንነትካ አባ ይብለና ማንነታችን የሚገለጽበት ነገር ስለሆነ መለለይና ስለዝኾነ እኛን የሚያሳይ ነገር ስለሆነ ናአና ዝገልጸና ስለዝኾነ የኛን ነገር ወይም የኛን ማንነት ከሌላ ሰው ለመስማት ሌላ ቦታ አይሄድም። ፖሊስ ብዛዕባና ከሐትት ደኻሊ ሰብ ምሕታት ያርልዮን እዩ መታወቂያ ይናምጣ ይለኛል። ነቲ መለለይ ታሴራና ይሐትት በኋላ በመታወቂያችን ላይ የተዘረዘሩ ነገሮች ይኖራሉ። አብቲ መለለይ ማንነትና ኻስ ተጻሐፉ ወይ ተዘረዘሩ ነገራት አለው እኛን የሚገልጹ ማለት ነው። ናአና ዝገልጽ እኛን የሚያሳዩ ናአና ዘርኢ ማንነታችንን ለሰዎች የሚናገሩ ማንነትና ንሰብ ዝዛረብ። ስለዚህ ማንነት ማለት መታወቂያ ማለት ነው። መለለይ ወኻ ታሴራ ማለት ነው። የአንድን ሰው መገለጫ ማለት ነው። ናይ ሓደ ሰብ መግለጺ ማለት እዩ። አንድን ሰው ከሌላ ሰው የሚለየው ማለት ነው። እቲ ሓደ ሰብ ካብቲ ሓደ ሰብ ዝፈልዮ ማለት እዩ። እኔ ከአፌ የሚለየኝ አነ ምስ ሓወይ ዝፈልየኒ ማንነቴን ነው። ማንነቴ እዩ። መልክዐይ ቁመተይ የጸጉር ስታይልን ናይ ጸጉረይ ኩነታት አለባበሴ አከዳድናይ ወይም አኗኗሬ ናብራይ የት የተወለድኩበት ቦታ ተወለድኩሉ ከባቢ ከአፌ ይለየኛል። ካብ ሓወይ ይፍለይ። ይሄ ማንነቴ ነው። እዚ ማንነቴ እዩ። የሱም ማንነት አለው። ናቱ ማንነት አለው። ስለዚህ ድማ ማንነት ማለት አንድን ሰው ከሌላ ሰው የሚለየው ማለት ነው። ታደ ሰብ ካብ ታደ ሰብ ዝፈልየሉ ማለት ነው። አንድ ሰው ከሌላ ሰው ተለይቶ የሚታወቅበት ማለት ነው። ታደ ሰብ ካብ ታደ ሰብ ተፈልዩ ዝልለየሉ ማለት ነው። አንድ ሰው ከሌላ ሰው ልዩ የሚያደርገው ታደ ሰብ ካብ ታደ ሰብ ፍሉይ ዝገብሮ አንድን ሰው
ወይም ከማንም ሰው ልዩ አድርጎ የሚያሳየው ለተሐደ ሰብ ካብ ዝተፈላልየ ሰብ ፍሉይ ገይሩ ማንነቱን ነው መንነቱ እዩ ስለዚህ በዚህ ክፍል ውስጥ ስለዚህ ኣብዚ ጽሑፍ እዚ ክርስቶስ የተገለጠበት ማንነት ክርስቶስ ዝተገለጸሉ መንነት ምን ማለት ነው እንታይ ማለት እዩ በማንነታችን ውስጥ አመንነትኩም ውሽጢ በህይወታችን ውስጥ ኣብ ህይወትኩም በአኗኗራችን ውስጥ ኣብ ናብራኹም በውሎአችን በአዳራችን ውስጥ ኣብ ሓዳርኩም ክርስቶስን የሚገልጽ ህይወት ማለት ነው ንክርስቶስ ዝገልጽ ህይወት ማለት እዩ ክብር ለኢየሱስ ይሁን ክብር ንጎይታ ይሁን ኢየሱስ ጎይታ ይሁን ኢየሱስ ጎይታ እዩ ክርስቶስ ወደዚህ ዓለም ሲመጣ ኢየሱስ ክርስቶስ ናብዚ ዓለም ክመጽእ ከሎ ለመቀበል በማይመቸው መንገድ መጣ ንኽትቀበሎ አሸጋሪ ብዙኾነ መገዲ መጽኡ ለመውሰድ ወይም ለማመን በሚያስቸግረው መንገድ መጣ ንኽትአምኖ ብዘይትኽእል መገዲ ገሪ መጽኡ ሰው እስራኤላውያን መሲህ እንደሚመጣ ያውቃሉ መሲህ ከም ዝመጽእ ይፈልጡ እዮም አዳኝ እንደሚመጣ ያውቃሉ መድህን ከም ዝመጽእ ይፈልጡ እዮም በብሉይ ኪዳን መጽሐፍቶች ሁሉ ተጽፏል ኣብ ብሉይ ኪዳን መጽሐፍቲ ተጻሒፉ እዩ በተስፋ ይጠባብቁት ነበር በተስፋ ድማ ይጽበይዎ ነይሮም እዮም በጣም ነው የሚጠብቁት በጣም ይጽበይዎ ነይሮም ተስፋችን ነው ይላሉ ተስፋና ዝብሉ ኃይላችን ይመጣል ይላሉ ኃይልና ክመጽእ ይብሉ ነፃ የሚያወጣን ይመጣል ይላሉ ሓራት ዘውፃና ክመጽእ ይብሉ ብዙ ጊዜ ተበትነናል ብዙሕ እዋን ተፋሒልና ኢና ተማርከናል ተማሪኽና ኢና ከሀገራችን ተባረናል ካብ ሃገርና ተሰጊግና ኢና ሀገራችን ለቀን በስደት ሀገር ብዙ አሳልፈናል ሃገርና ገዲፍና ኣብ ስደት ነውዕ ጌርናለና ተስፋችን መሲህ ሲመጣ እዚ ተስፋና መሲህ ምስ መጸ ተስፋችን መሲህ ሲመጣ እቲ ተስፋና ዝኾነ መሲህ ነፃ ስለሚያወጣን ሓራት ስለዘውፃና ብለው ተስፋቸውን መሲህን ይጠብቁ ነበር ኢሎም ተስፋኦም ገይሮም ነቲ መሲህ ጽበይዎ ነይሮም ይህ መሲህ የተባለው እዚ መሲህ ዝተባሃለ እነሱ የሚጠብቁት ንሶም ዝጽበይዎ እነሱ በሚጠብቁት መንገድ አልመጣም እሶም ብጽበይዎ መገዲ አይመጸን እነሱ ስለሱ ተስፋ ያላቸው መንገድ አልመጣም እሶም ተስፋ ብዝገበርዎ መገዲ አይመጸን በዛ መንገድ አልመጣም በቲ መገዲ አይመጸን መሲህ ነው መሲህ እዩ አዳኝ ነው መድህን እዩ ነፃ ያወጣል ሓራ የውጽእ እዩ ግን እነሱ በሚጠብቁት መንገድ አልመጣም እሳቶም ብዝተጸበይዎ መገዲ ግን አይመጸን የመጣበት መንገድ እቲ ዝመጸሉ መገዲ ለመቀበል በሚያስቸግረው መንገድ ነው ንኽትቀበሉ አሸጋሪ ብዝኾነ መገዲ እዩ ኢየሱስ ጎይታ እዩ ባዮሎጂ በሚነግረን ወይም በሚለው መንገድ አልመጣም በባዮሎጂ ብዝብለና መገዲ እውን አይኮነን መጽኡ በሱ በኩል አልመጣም በዚውን አይመጸን እነሱ በቤተ መንግስት ይጠብቁ ነበር እሶም ኣብ ቤተ መንግስት ይጽበይዎ ነይሮም እነሱ በንጉስ ቤት ይጠብቁ ነበር እሶም ኣብ ቤት ንጉስ ይጽበይዎ ነይሮም እነሱ በካህናት ቤት ይጠብቁ ነበር እሶም ኣብ ቤት ካህናት ይጽበይዎ ነይሮም እነሱ በኢየሩሳሌም ይጠብቁት ነበር እሶም ኣብ ኢየሩሳሌም ይጽበይዎ ነይሮም እነሱ በታዋቂ ሰዎች መካከል ይጠብቁት ነበር እሶም አዝዮም ግኑን ብዙኾኑ ሰባት ይጽበይዎ ነይሮም እሱ ግን ከሳል መጣ እሱ ግን ካብኡ አይመጸን በተጠበቀን መንገድ ሳይሆን በቲ ተጸበይዎ መገዲ ዘይኮነ በሌላ መንገድ መጣ በኻሊ መገዲ መጽኡ ከድንግል ተወለደ ካብ ድንግል ተወሊዱ ወንድና ሴት ሳይገናኙ ሰው መወለድ አይቻልም ሰብአይን ሰበይትን ከይተራኸቡ ከለው ሰብ ክውለድ አይክልን እዩ በሳይንስም ያልተቻለው ይሄ ነው ክሳብ ሕጂ ብሳይንሱን ዘይተኻለ እዚ ተሞክሯል ተፈቲኑ እዩ በቃ አስበዋል ሳይንቲስቶች ብዙ ሳይንቲስቶች አስበዋል ብዙሓት ሳይንስ ሓሲቦም እዮም ዝገብርዎ የወንድ ዘርና የሴት ዘር ሳይገናኝ ሰው አይፈጠርም ናይ ተባዕታይ ናይ ጓል ሰይቲ ዘርኢ ከይተራኸበ ከሎ ሰብ አይፈጠርን እዩ ግን እሱን ሰብሮ በሴት በኩል መጣ እሱ ግን ነዚ ሰጊሩ ብሰበይቲ ተጋሂዱ የጸነሰችው የወለደችው ድንግል ማርያም እሷም ለመግለጽ ለማብራራት በሚያስቸግረው መንገድ መጣ እነሆ ምስ ሰብአይ ዘይተራኸበት ካብ ድንግል ማርያም ክትገልጾ አሸጋሪ ብዝኾነ መገዲ ተጋሂዱ ከማን ነው የጸነስሽው ተብሎ ጥያቄ ቢቀርብላት ለመመለስ በሚያስቸግረው መንገድ መጣ ካብ መኒኺ ጠኒስኪ ተባሂላ ተትሕተት ንምግላጽ አሸጋሪ ብዝኾነ መገዲ ተጠኒሱ ማን ነው የዚህ ልጅ አባት ቢባል መልስ መስጠት በሚያስቸግረው መንገድ መጣ መን እዩ ነዚ ኣብ ማህፀንክ ዘሎ አቦ ተባሂሉ ንምግላጽ አሸጋሪ ብዝኾነ መገዲ መጽኡ ግን አዳኝ ነው ግን መድሕን እዩ ግን አምላክ ነው ግን አምላኽ እዩ ግን ፈዋስ ነው
ግን ፈዋሲ ግን ሰማይንና ምድርን የፈጠረው ጌታ ነው። ሰማይን ምድር ፈጠረ ጎይታ እዩ። አሜን። እሱ ብቻ አይደለም። እዚ ጥራይ አይኮነን። የተወለደበት ሰፈር የመረጠው ቤተሰብ እንኳን በጣም ታዋቂ ሰዎች ሳይሆን እቶም ዝመረጾም ሰባት ከማን አዝዮም ፍሉጣት ሰባት አይኮኑም። በጣም ድሃ አዝዮም ድኻታት። ፈሪሳውያን ብዙ ጊዜ ኢየሱስን ሲኮንኑት ፈሪሳውያን ኢየሱስ ክርስቶስ ኮንንዎ ከለው እንደዚህ ይላሉ። ከምዚ ኢሎሞ እኮ የአናጺው የዮሴፍ ልጅ አይደል ወይ ይላሉ። እዚ ወድቲ ጸራብ ዕንጸይት ዶ አይኮነን ብሎ አናጺ በዛን ጊዜ የአናጽነት ስራ በጣም የተናቀ ነው። ጸራብ ዕንጸይት መኻን አብቲ ሽዕዋን አዝዩ ንዑቅ ስራሕ እዩ። የተለየ ስራ ይመስላል። ንተራሰብ ዝተዋሃበ ስራሕ ይመስል። ስለዚህ የተናቀ ቤተሰብ ውስጥ የተወለደ አብስተንዓቀ ስድራ ቤት ዝተወልደ ማንም ሰው ከገሊላ ከናዝሬት መልካም ነገር ይወጣል ብሎ ከማያስበው ነገር የወጣ ካብ ገሊላ ካብ ናዝሬት ሰናይ ነገር ክህሉ ተባሂሉ ካብ ዘይተጸበይዎ ዝመጸ ኢየሱስ በዚህ በኩል ነው የመጣ። ኢየሱስ በዚህ መገድ መጽዩ እሱን የሚያሳይ ማንነት ይኖራል። ለዚህ ዘርኢ መንነት ያህልውና አጠገባችሁ ያለውን ሰው እንደዚህ ይበሉት። አብጥቃኹም ንዘሎ ሰብ ከም ዝበልዎ ኢየሱስን የሚገልጽ ማንነት ይኖር። ኢየሱስ ክርስቶስ ዝገልጽ መንነት ያህልኻ በልዎ። በሉት ለማንም ሰው ሃሌሉያ። ኢየሱስ ክርስቶስ ኢየሱስ ባንቺ ይገለጥ፣ ኢየሱስ ባንተ ይገለጥ ተባባሉ እስቲ። ኢየሱስ ባንቺ ይገለጥ፣ ኢየሱስ ባንቺ ይገለጥ፣ ኢየሱስ ባንተ ይገለጥ። ኢየሱስ ሃሌሉያ አሜን። ስለዚህ በዚህ ክፍል ስናይ አብዚ ጽሑፍ ክሪ ከለና ዮሐንስ ምዕራፍ 1 ከቁጥር 19 እስከ 28 ካብ ቁጥር 19 ክሳብ 28 ዮሐንስ 1 ለዮሐንስ አንድ ጥያቄ ተቀረበለት። ዮሐንስ 1 ሕቶ ሓቲቶሞ ጠየቁት። ሓቲቶሞ ጥያቄያቸው ትሕቶኦም እንዲህ የሚል ከምዚ ዝብል እዩ። ማን ነህ አንተ? ንስኻ መን ኢኻ? አንተ ማን ነህ? ንስኻ መን ኢኻ? እስቲ ተባባሉ። አንቺ ማን ነህ? እስቲ ጥቃኹም ዘሎ በልዎ። ንስኻ መን ኢኻ በልዎ። አንተ ማን ነህ? መጡና የመጡት የላኩት ሰዎች አይሁዳውያን ነበሩ። እነሆ ተላኢኾም መጽኦም እዮም። ተም ተላኢኾም ዝመጹኻ አይሁዳውያን እዮም። የመጡት ደግሞ ዝመጹሉ ምክንያት ከዓ ሌዋውያንና ካህናት ነበሩ። ሌዋውያን ካህናትን እዮም። ከዓ መጡና መጽኦም ወደ ዮሐንስ መጡ። ናብ ዮሐንስ መጽኦም እንዲህ አሉት፣ ከምዚ ኢሎሞ ማን ነህ አንተ? ንስኻ መን ኢኻ? ማን ነህ አንተ? ንስኻ መን ኢኻ? ጥያቄያቸው እንዲህ ይመስላል። ሕቶኦም ከምዚ ይመስል። ስለ ራሴ ያብራራልን። ብዛዕባ ገዛ ርእስኻ መብርህ እንደልያ አለ። ስለ ራሴ ምን ትላለህ? ብዛዕባ ገዛ ርእስኻ እንታይ ትብል? ከየት መጣ? ካበይ መጺኻ? ለምን ትጠምቃለህ? ንምንታይ ተጠመቕ ኣለኻ? ማን ላከህ? መን ኢኻ ንስኻ? መን ሊኹካ? በእኛ ወገን ነህ ወይስ ከእኛ ጋር ተቃራኒያችን ነህ? ምሳና ከዓ አንጻርና ኢኻ። ምክንያቱም መጥተው የጠየቁት ካህናትና ሌዋውያን ናቸው። ምክንያቱም ካህናትን ሌዋውያን የመጽም አገልጋዮች ናቸው፣ አገልገልቲ እዮም። ስለዚህ ስላንተ ማብራሪያ እንድትሰጠን እንፈልጋለን አሉት። ብዛዕባ ገዛ ርእስኻ መብሪ ክትበና እንደልያለና ኢሎሞ የጠበቁት መልስ ነበረ። ዝተጸበይዎ መልስ ነይሩ። ስለ ራሱ ያብራራልናል፣ ስለ ገዛ ርእሱ ማንነቱን ይነግረናል፣ ማንነቱ ገልጸልና እዩ፣ ሁሉንም ግልጽ ያደርጋልናል ብለው ጠበቁት። ኩሉ ግልጽ ገብረልና ኢሎም ተጸበዮም። ስለ አገልግሎቱ መልስ ፈልገው ነበር። ብዛዕባ ዕዮ ብዛዕባ አገልግሎቱን መልስ ደለም ነይሮም። ተወለደ ከመይ ከም ዝተወለደ እንዴት እንዳደገ ከመይ ከም ዝዓበየ ወደ ዮርዳኖስ ለመጥመቅ ለምን መጣ? ናብ ሩባ ዮርዳኖስ ስለምንታይ ከጠምቕ መጽዩ? ይህን የሚሰብከው ስብከት ምንድን ነው? እዚ ሰብኮ ዘሎ ስብከት እንታይ እዩ? አዲስ ነው። ሁሉም ነገሩ አዲስ ስለነበረ ሁሉ ነገራቱ አዲስ ስለዝነበረ ያልተለመደ ስለሆነ ዘይልሙድ ስለዝኾነ የሚለው ሁሉ አዲስ ወይም ያልተለመደ እነሱ የማያውቁት ነገር ስለሆነ እቲ ዝብሎ ዘሎ እሳቶም ዘይለመድዎ ዘይፈልጥዎ ሓድሽ ነገር ስለዝኾነ ማን አንተ አሉ። መን ኢኻ ንስኻ? እስቲ አብራራልን። እስቲ ኣብ መብርሂ ሃበና። መልስ እንፈልጋለን። መልስ እንደሊ ያለና መልስ ሃበና። ለላኩን ሰዎች ሄደን እንነግራቸው ዘንድ ነቶም ዝለኣኹና መልሲ መታን ንገረን አሉት። ንገረና። መልሱ ግን መልሱ ድማ እነርሱ ከጠበቁት ጋር ተቃራኒ ነበር።
ሶም ካብ ዝተጸበዩ ሕጂውን ተቃራኒ ኮይኑ እነርሱ የማያውቁ ስለሌላ ሰው መናገር ጀመረ። ብዛዕባ ንሶም ዘይፈልጥዎ ብዛዕባ ካሊእ ክዛረብ ጀሚሩ። እኔ በውሃ አጠምቃችኋለሁ ማለት ጀመረ። አነ በማይ ከጠመቅኩሜ ከኔ በፊት ነበረ ግን ከኔ ኋላ የመጣ ነው አለ። ቀድመይ ዝነበረ ድሕረይ ግና ዝመጸ ስለራሱ ከአፉ ሲወጣ እንኳን የሚገርም ነገር ከአንደበቱ የወጣው የመጀመሪያው ቃል እንደዚህ ነው የሚል ነበር። እቲ ካብ አንደበቱ ዝወፀ ቃል ብጣዕሚ ዝገርም ከምዚ ዝብል ነይሩ። እኔ መሲህ አይደለሁም አለ። አነ ክርስቶስ አይኮንኩን። እኔ መሲህ አይደለሁም። አነ መሲህ አይኮንኩን። እኔ ክርስቶስ አይደለሁም። አነ ክርስቶስ አይኮንኩን። ታዲያ ማን ባር መን ይኻንስኻ? እኔ በበረሃ የሚጮህ ድምጽ ነኝ። አነ አበረኻ ዝዳሃይ ድምጽ። እኔ በበረሃ ውስጥ የሚጮህ ድምጽ። አነ አበረኻ ዘድሂ ድምጽ። አመጣጡን፣ ማንነቱን፣ ኃይሉን፣ ዘላለማዊ መሆኑን ይነግራቸው ነበር። እቲ አመጻጹ ኩለንተናው ዘላለማዊ መሆኑ ክዛረብ ጀሚሩ። ኃያል መሆኑን፣ ክርስቶስ በእሳት የሚያጠምቅ ጌታ መሆኑን፣ በሐው ዘጠመቅ ጎይታ ከም ዝኾነ ይነግራቸው ነበር። ክዛረቦም ጀሚሩ። ዮሐንስ እንደማንኛውም ሰው ማንነት ነበረው። ዮሐንስ እኮ ከም ኩሉ ሰብ ማንነት ነይርዎ። በጣም በድንቅ የታጀበ ብዙ ማንነት ነበረው። ከማን አዝዩ ዘገርም በድንቅታት ዝተዓጀበ ማንነት ነይርዎ። በቃ ብዙ ማለት የሚችል ሰው ነበር። ብዙ መባል ዝኽእል ሰብ ይኮን ነይሩ። አንደኛ ምን ማለት ይችል ነበር? አንደኛ ገለ ካብቲ ክብሎ ዝግባ ሓደ እንታይ ዮሐንስ የነበረው ማንነት ግን ያልተጠቀመበት፣ ዮሐንስ ዝነበረው ማንነት ግን ዘይተጠቀመሉ፣ ግን ያልተናገረው ማንነት ምን ነበረው? ዘይተዛረበው ማንነት እንታይ ነይሩ? ስለ ቤተሰቡ መናገር ይችል ነበር። ብዛዕባ ስድሩ ክዛረብ መኻለ። አባቱና እናቱ ካህን እነሆ ዓሌት ካህናን በቤተ መቅደስ የሚያገለግሉ፣ ኣብ ቤተ መቅደስ ወለዱ ከም ዘገልግሉ፣ ሙሉ ዕድሜያቸውን በቤተ መቅደስ ያረጁ፣ ሙሉ ዕድሜኦም ኣብ ቤተ መቅደስ ዘአረጉ፣ መካን ወይም ልጅ የሌላቸው፣ እነሆ መኻን ዝነበሩ ውሉድ ዘይነበሮም፣ በቃ በተራቸው ቤተ መቅደስ ገብተው ጌታን እግዚአብሔርን የሚያገለግሉ ሰዎች እንደሆናቸው፣ እነሆ ኣብ ትሪጋኦም ቤተ መቅደስ አትዮም ዘገልግሉ ከም ዝነበሩ ሉቃስ ምዕራፍ 1 ቁጥር 5 እስከ 8 ስናይ ካብ ሉቃስ ምዕራፍ 1 ካብ 5 ክሳብ 8 ክርኢ ከለና የአባቱና የእናቱ ብዙ ማንነታቸውን ይናገራል። ናይ ወለዱ ታሪክ መንነቶም ጽቡቅ ገይሩ ይዛረብ እዩ። የካህናት ነገድ ወይም ዘር እንደሆኑ፣ ናይ ካህናት ዓሌት ከም ዝኾኑ፣ ሁለቱም ያለ ነቀፋ ጌታን እንደሚያገለግሉ፣ ክልቲኦም ከዓ ወላ ሓንቲ ነቀፋ በእግዚአብሔር ፊት ጻድቃን እንደሆኑ፣ ኣብ ቅድሚ እግዚአብሔር ጻድቃን ከም ዝነበሩ፣ መካን እንደነበሩ፣ ጽቡዓት ወይ ከዓ ሰናይ ገበርቲ ከም ዝነበሩ፣ ዕድሜያቸው ቢያረጅም ግን በእግዚአብሔር ፊት የቆዩ ነበሩ። ዋላ ዕድሜኦም ተአረገ ኣብ ቤት እግዚአብሔር ምስ እግዚአብሔር ዝነበሩ ከም ዝኾኑ፣ ስለዚህ በዚህ ድንቅ ቤተሰብ ሊኮራበት ይችል ነበር። ድንቅ ዝኾነ ስድራሲ ክኮርዕ ምተገበ ደሰትበት ነበር። ወይም እነሱን መስበክ ባገኘው አጋጣሚ ስለ ቤተሰቡ መናገር ይችል ነበር። ስለዚህ ብዝረኸቡ አጋጣሚ ብዛዕባ ስድሩ ምዝራብ ወይ ከዓ ምስባኽ መኻለ ነይሩ። ምንም አላላቸው ግን አይበለን። ሁለተኛ ካላይ እንዴት እንደተወለደው ከመይ ከምስተወለደ መናገር ይችል ነበር። ምዝራብ ይኽእል ነይሩ። መድረኩን አግኝቷል። እድል እኮ ረኺቡሎ፣ እድሉን አግኝቷል። እቲ እድል ረኺብዎ እዩ። ሁሉም መጥተው መልስን እየጠበቁ ነበር። ኩሎም መጽኦም ከዓ መልስኦም ዝሓቱ ዘለዉ። ይህን አጋጣሚ አግኝቶ ግን እሱ ስለ ራሱ ትቶ ስለ ሌላ ሰው ያወራል። እዛ አጋጣሚ ረኺቡ ክንሱ ግን ኢየሱስ ጌታ ነው። ዘይኮነስ ብዛዕባ ካሊእ ይዛረባሎ። ኢየሱስ ጎይታ እዩ። አሜን አሜን። በተአምር እንደተወለደ፣ በተአምር ከምስተወልደ፣ አባቱና እናቱ መካን ወይም ልጅ የሌላቸው እንደነበር፣ አቡን አዲዩን መኻን ከም ዝነበሩ ውሉድ ከም ዘይነበሮም፣ ዘካርያስ ለአገልግሎት ወደ ቤተ መቅደስ ሲገባ፣ ዘካርያስ ለአገልግሎት ናብ ቤተ መቅደስ ከአቱ ከሎ እሱ ዕጣኑን እያጫሰ ሳለ እሱ እንዳዓጠነ ከሎ መልአክ ከሰማይ መልአክ ገብርኤል መጥቶ ከሱ ጋር ማውራት ጀመረ። መልአክ ገብርኤል መጽኡ ምስኡ ክዕልል ከም ዝጀመረ፣ አባቱ እኮ ከመልአክ ጋር የሚያወራ ሰው ነበር። አቡ እኮ ምስ መልአክ ዝዕልል ዝነበረ ሰብ እዩ። አሁን መልአክ ገብርኤል ወይም ገብርኤል መልአኩ ከመጣ ማን ነው በፊቱ የሚቆመው? እስቲ አህዋተይ መልአክ ገብርኤል መጽኡ ኣብ ጥቃና ደው ትብል ሲ መን አሎ ደው ዝብል? አንዳንዴ እንደዚህ እንላለን እኛ ጴንጤዎች። ሐንሳብ ጴንጤ ከም ዝንብል ኢና። እኛ ለመልአክ አንሰግድም እንላለን። ንሕና ንመላእክቲ ኣይንሰግድን ንብል ኢና።
ወደን ሳይሆን እሱ በክብር ስለሚመጣ እሱን ባየን ጊዜ እንወድቃለን ምክንያቱም እሳት ነው እቲ መልአኽ ብኽብሪ ተዝግለጽ ነይሩ ግና መወደቕና ምክንያቱም እሱ ነው ስግደት የማይቀበለው እንጂ እሱ ስግደት እንኳ ዘይቅበል ክንሱ እኛ ለመስገድ እኮ ክብሩን አይተን መውደቃችን አይቀርም ነቲ ክብሪ ሪና እኮ መውደቕና አይክተርፍን እዩ አይቀርም ማን ነው በክብሩ ውስጥ ፊት የሚቆመው من قالوا سي أب كبر أملاك دو كبل زخم يمايرارا سميت يللو ملعك مخنياتهم زي دنقص ملعك يمت يزلو እግዚአብሔር አይደሉም እነሱ እኮ كم እግዚአብሔር አይኮኑም በጣም በቃ የተላኩበትን ለማድረግ በጣም ጨካኞች ናቸው ነትስ ተላኹሉ ሚሽን ንምፍጻም ለማጥፋት ለመግደል ለመስራት በጣም ጨካኞች ናቸው አዝየም ጨካናት ይው የእግዚአብሔር ክብር የለበሱ ናቸው የእግዚአብሔር ክብር ዝለበሱ ይው ስለዚህ የእግዚአብሔርን ክብር ለብሶ መጣ መልአኩ የእግዚአብሔር ክብር ለቢሱ መልአክ መጥዩ ከአባቱ ከዘካርያስ ጋር ተገናኘ ምስ አቡ ምስ ዘካርያስ ተራኺቦ ማውራት ጀመረ ከዕልሉ ጀምሮ እንዲህ አለው ከምዚልዎ ጸሎቲ ተሰምቷል ጸሎትካ ተሰሚዕሎ እግዚአብሔር ልኮኛል እግዚአብሔር ሊኹንዩ ጸሎቲ ተሰምቷል ጸሎትካ ተሰሚዕሎ አንድ ሰው እጁን ከፍ ያድርግ አደ ሰቢዶ ጸሎታችሁ ተሰምቷል ጸሎትኩም ተሰሚዑ ምንድነው የጸለይኩት ረሳሁት ያለ ይመስላል እንታይ ጸለኹ እንታዩ ዝበለ ዝረሳዕ ይመስል ስለ ልጅ የጸለይኮ አሁን በቃ መልስ አግኝቷል አለው ናይቲ ጸለኻዩ ሕጂ መልስ ኮይኑልካለ ይልዎ ነው አለው እንታይ ማለት ካዩ እኔ እኮ አርጅቻለሁ አነ እኮ አሪጋዬ ባለቤቴም አርጅታለች ባልት ቤቴውን አሪጋላ ከዚህ በኋላ ልጅ የሚባል ነገር አይታሰብም አለ ድሕሪ ሕጂ ቆልዓ ዝበሃል ነገር አይሕሰብም እግዚአብሔር ያለው ይሆናል እግዚአብሔር ዝበሎ ኸውን እስኪሆን ድረስ እዚ ክሳብ ዝኸውን በአንደበቴ ላይ ዚፕ አድርጌያለሁ አንደበትካ ዓባስ ክትኸውን መናገር አትችልም አለ ዝራብ አይትኽእልን ኢኻ ኢልዎ ኢየሱስ ጎይታይ በዚህ በተአምራት መልክ የተወለደው ልጅ በዚህ ተአምራት ዝተወለደው ልጅ በዚህ በተአምራት መንገድ የተወለደው የተጠነሰው ሰው በዚህ መንገድ ተአምራት ዝተጠነሰ ወዲ ሰባይ ሰው መጥቶ ሲጠይቀው ማን አንተ ስለው መኒኻ ኢሉ ሰባት መጽም ካሕትዎ ከለውስ መልሱ ሌላ ነበር መልሱ ግና ኻሊኒ ስለ ራሱ አላወራ ብዛዕባ ገዛ ርሱ አይተዛረበን ራሱን በመተንተን ላይ ጊዜን አላባከነ ብዛዕባ ገዛ ርሱ ክዛረብ ጊዜ አያጥፈን አሜን ሌላ ማንነት ነበረው ዮሐንስ ካሊ ማንነቱን ነርዎ አኗኗሩ ናብሩ እንደ ሰው አይኖርም ከም ሰብ አይነበረን የሚበላው ልዩ ዝበልዑ ፍሉይ የሚለብሰው ልዩ ዝኽደኖ ፍሉይ ልዩ ሰው ነበር ፍሉይ ሰብ ይነሩ የሚኖረው ልዩ ናብሩ ፍሉይ የት ነው የሚኖረው ሲባል አበያኻ ትነብር ተዝበሃል በረሃ ውስጥ ምድረ በዳ ምንድነው የሚለብሰው ሲባል እንታይ ዝኽደን ተተባለ የግመል ጸጉር ናይ ግመል ቆርበት ግመል ጸጉር የተሰራ ልብስ ካብ ግመል ቆርበት ዝተሰርሐ እስቲ ግመልን ያየሰው ግመል ዝራአየ ዋው እኔ አላየሁትም ስለዛ አይቻለውኩ ጸጉር አለው ኤርትራ ውስጥ ግመል ማያቅ ላይኖር ይችላል አቀ እንደ ግመል ዘይፈልጥ ጸጉር አለው ከሎና ይخلዶ ጸጉር አለው በጣም ጥያቄ ስለፈጠረብኝ ሕቶ ኮይኑኒ ከግመል ጸጉር የተሰራ ልብስ ይለብስ ነበር ካብ ግመል ቆርበት ካብ ግመል ጨጉር የሚበላው ክዳን ይخدን ምግቡም አንበጣና የበራዳ ምንድነው ማር ይባላል እቲ ቀለውኻ አንበጣን ናይ በረኻ ማዓርን ሰንከል ማለት በቃ እንደኛ ጥብስና ናምን ይበልጡ አቅም ያወቀ መስለኝ ከማና ጥብስን ዝሕላን አይበልዕን አይበልዕን አይመስለን መጽሐፍ ቅዱስ ስለሚል ማቴዎስ 3 ቁጥር 4 ላይ ማቴዎስ ምዕራፍ 3 ቁጥር 4 በዝርዝር ዛሬ አኗኗሩ የተለየ ሰው ነበር ናብሩውን ዝተፈለየ ነይሩ ስለዚህ እኔ የተለየው ሰው ነው ማለት ይችል ነበር አነ ፍሉይ ሰበ ክብልኩም በኻለ እናንተ ማለት ይችል ነበር ንስኻትኩም ይልኩም እኔ እኮ ማለት ይችል ነበር አነ እኮ ክብል በኻለ ቤተሰቤ ልዩ ነበሩ ማለት ይችል ነበር አለታይ ስድራይ ፍሉያት ይው የተወለዱበት ቤተሰብ እኮ የተለየ ሰው ናቸው ማለት ይችል ነበር ሁሉ ስድራ አዚ ፍሉያት እኔ እኮ በተአምራት የተወለድኩ ሰው ነኝ ማለት ይችል ነበር አነ እኮ ኢልብ ዛዕባ ገዛርሱ ብዙሕ ተዛረበ እኔ እኮ አኗኗሬ ከሰው ይለያል ማለት ይችል ነበር አነባብራዩን ካብሰብ እኮ ይፍለይ ምበለ ይህን ሁሉ ደብቆ እዚ ሁሉ ሓቢኡ ተደብቆ የመጣውን ጌታ ነቲ ተሓቢኡ ዝመፀ ጎይታ የራሱን ደብቆ
ናይ ገዛ ርሱ ሓቢኡ ማንነቱን ደብቆ መንነቱ ሓቢኡ ተደብቆ የመጣውን ጌታ ነቲ ተሓቢኡ ዝመጸ ጎይታ ማንነቱን ትቶ የወጣውን ጌታ ነቲ መንነቱ ሓዲጉ ዝመጸ ጎይታ እየተናገረ ነበር ይገልጽ ነይሩ። አሜን አሜን አሜን። ክብር ለኢየሱስ ይሁን። ክብር ንጎይታና ኢየሱስ ክርስቶስ ይሁን። አለ እኮ ማንነት፣ ማናችንም ማንነት አለን። ነፍስ ወከፍና እኮ መንነት አለና ምን ኮራበት ንኾርዓሉ መታወቂያችን የሆነውን መለለይና ዝኾነ እኔ እኮ የምንልበት ብዙ ነገር አለ ብዙ ነገር አለ አለን አሎ ግን ዋጋ የለው ግን ትርጉም የብሉ ዋጋ ብሉ ተገለጸበት ክርስቶስ በሱ ካልታየ ክርስቶስ ተዘይተገሊጹሉ ክርስቶስ ቡ ተዘይተራእዩሉ ምንም ዋጋ የለው ትርጉም የብሉ። ለምንድን ነው አይሁዳውያን ይህን መተው እሱን የጠየቁት? ስለምንታይ እምዞም አይሁዳውያን መጽኦም ነው ዝሓትዎ ዘለው? አንድ ቀዳማይ ዮሐንስ በመጣበት ዘመን ዮሐንስ ኣብ ዝመጸሉ ዘመን መሲህ ይሆናል ብለው ስለገመቱት መሲህ ክኸውን ይኽእል ኢሎም ስለዝገመቱ ይሄ ሰው መሲህ ሊሆን ይችላል ብለው ገምተውታል። እዚ ሰብ እዚ እቲ መሲህ ዶ ይኸውን ኢሎም ግምት ኣለዎ ገምተውታል ገሚቶም ኣለዎ። ምክንያቱም ነገርኳችሁ እኮ ተስፋቸው መሲህ እንደነበር። ምክንያቱም አንተ ወይ ነጊረኩም እቲ ተስፋው መሲህ ክርስቶስ እዩ። እሱን እንደሚጠብቁት በመጽሐፍ ቅዱስም በሕይወታቸውም ያሳዩት ነበር። ኣብ መጽሐፍ ቅዱሶም ይኹን በሕይወቶም ይጽበይዎ ነይሮም መጡ ወደሱ ንሱ ዶ ይኸውን ኢሎም መጽኦም ናቡ። ምክንያት አስተዳደጉ አተዓባቢኡ ከሰው ተለይቶ በበረሃ መኖሩ ካብ ሰብ ተፈልዩ ካብ በረሃ በውሃ ማጥመቁ በማይ ምጥማቁ በስልጣን መስበኩ በስልጣን ኻነ ተቃል ይሰብኮ ስለዝነበረ በስልጣን ይሰብክ ነበር። ለተቃል ኻ በስልጣን ይሰብኮ ነይሩ። ፈሪሳውያን ካህናት ሌዋውያን ወደሱ ሲመጡ ናቡ ክመጹ ከለው ጥያቄ አልሆነባቸው ሕቶ አይኮኖምን። ምክንያቱም እናንተ የእፉኝት ልጆች እያለ ምክንያቱም አቱም ደቅ ተመን ብሎም ነይሩ አይደል? አንድን ሰው የእፉኝት ሰው የእፉኝት ሓደ ሰብሲ ወድ ተመን ክትብሎስ ከባድ ነው፣ ከቢድ እዩ። ምክንያቱም ማንነታችን እየነካ ስለሆነ ምክንያቱም ምንነትካ እስንኬካ ዘሎ አንተ የእፉኝት ልጅ ካልኩ አታ ወድ ተመን ተይለካሲ ከባድ ነው፣ ከቢድ እዩ። ቦክስ መሰብ እንደዚህ ማድረግ መቻል ነው የሚቀር እጅጋኻ ሰብሲብካ ካሶት ያኻ ትጅምር። ምክንያቱም ማንነቱን እየቀየርኩ ነው። ምክንያቱም ማንነቱ ያኻ ትቀይሮ ዘለኻ ነትሰብ። ዮሐንስ ግን ማንነታቸውን እየቀየረ አልነበረም። ዮሐንስ ግና ማንነቱም አይኮነ ዝቀይር ነይሩ። የእፉኝት ልጆች ስላቸው ደቅ ተመን ክብሎም ከሎ አባታቸው ያን እንደሆነ ይናገራቸው ነበር። አቦም መን መኻኑ ይዝነግሮም ዘሎ ጌታችን ኢየሱስ ክርስቶስ ጎይታና ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ወንጌል ዮሐንስ ምዕራፍ 8 ቁጥር 4 ሰይጣን ከመጀመሪያው ጀምሮ ሐሰተኛ ወይም ይዋሽ ነበር ይላል። ሰይጣን ከመጀመሪያ ጀምሮ ሐሳቡ ከምዝ ነበረ ውሸታም ነበር ይላል። ሐሳቡ ከምዝ ነበረ እናንተም የአባታችሁ ልጆች ናችሁ ይላል። እስኻትኩምን አቦኹም ንሱ ይልዎም አባታችሁ አቦኹም ሰይጣን ነው ያላችሁ ሰይጣን ይቆይልዎም። ዮሐንስም ዘሰም ቃል ይጠቀምበት ነበር። ዮሐንስን ተመሳሳይ ቃል ይጥቀም ዘሎ እናንተ የእፉኝት ልጆች እስኻትኩም ደቅ ተመን ብሎም አሎ ማን ነገራቸው? መን ነጊርኩም ከሚመጣው ጥፋት እንድትድኑ ማን ነገራችሁ? ካብቲ ዝመጽእ ቁጣዕ ከም ትድሕኑስ መን ነጊርኩም? እነሱ ልጆቻቸውን ከፍ አድርገው እሶም አዳዎም ሓፍ አቢሎም ንስሐ የገቡ ንስሐ እንዳኣተዉ ይጠመቁ ነበር። ክጥመቁ ጀሚሮም ጥያቄ አልፈጠረባቸው፣ ሕቶ አይፈጠረሎምን። ምክንያቱም የተለየ ሰው ስለሆነ፣ ምክንያቱም አዝዩ ፍሉይ ሰብ ስለሆነ፣ የተከበረ ሰው ስለሆነ፣ ክቡር ስለሆነ፣ ቤተሰቡን ስለሚያውቁት ቤተ መቅደስ ውስጥ ስድሩ ስለዝፈልጡ፣ አባቱም የታወቀ ሰው ስለነበር፣ አቡ ፍሉጥ ስለሆነ፣ እናቱም የታወቀች ሰው ስለነበር፣ አዲውን ፍልጥ ስለነበረ በጣም ብዙ የሚከበርለት ማንነት ታጅቦ ስለመጣ፣ ምክንያቱም ክኽበረሉ ብዝኽእል መንነት ተኸቢቡ ስለዘሎ ብዙ ክብርና ዝና የሚያመጣለት ማንነት ስላለው ብዙ ክብርን ዝናን ከምጻሉ ዝኽእል መንነት ስለዘለዎ ምንም አላሉትም። ወላ ሓንቲ አይበልዎ አልኮነኑትም። ለምን እንደዚህ አልከን አላሉትም። እኖ አይኮነንዎን ስለምንታይ ከምዚ አይበልዎ። በስልጣን ይሰብክ ነበር። በስልጣን ቃሉ ሰብክ ነበር። የእግዚአብሔር መንግስት ቀርባለች ይል ነበር። የእግዚአብሔር መንግስት ቀሪባያ ንስሐ ግቡ እያላቸው ነበር። ንስሐ እተው። ኢየሱስ ጌታ፣ ኢየሱስ ክርስቶስ ጎይታ እዩ። ተከታይ ማፍራቱ በጣም ሁሉ ደግሞ ይህ በጣም ግራ ገብቷቸው ነበር።
تي كتما كله أزيو ብዙ ተከታይ ነበረው ብዙ ሰዓብት ነይሮሞ የሚከተሉት ሰዎች ነበሩ ሰዓብት ነይሮሞ እሱ ያጠመቃቸው ሰዎች ሁሉ ይከተሉት ነበር ብዙ ተጠመቁ ዘበሉ ሁሉ ይስዕብዎ ነይሮም ስለዚህ ድማ ከሃይማኖታችን ጋር የምትቃረን ሰው ነህ ወይስ ሌላ አጀንዳ አለ ወይ ብለው ይህን ገምተውት መተው ጠየቁት በዚ ሃይማኖትና ዝሳነዲው አላስ ኻሊ አጀንዳ ለካ ኢሎም የመጽም ዘሐትዎ ዘለው መልሱ ድማ አንድ ሓደ እኔ መሲህ ወይም ክርስቶስ አይደለሁም ማለት አነ እቲ መሲህ ወይ ኻ ክርስቶስ አይኮንኩን ይሉ ሁለተኛ ጥያቄ ጠየቁት ሽዑ ኻላይ ሕቶ ሓቲቶሞ አንተ ከነቢያት አንዱ ነህ ያሉት እሞ ካብቶም ነቢያት ሓደ ዲኻ ኢሎሞ እኔ ከነቢያትም አንዱ አይደለሁም ማለት ካብቶም ነቢያቱን ሓደ አይኮንኩን ይሉ ሶስተኛ ላይ ሳልሳይ እኔ የነብዩ ኢሳይያስ ትንቢት ፍጻሜ ነኝ አላችሁ አነ ናይ ትንቢት ኢሳይያስ ፍጻሜ ኤልዎ ድምጽ በምድረ በዳ ይጮሃል አምድረ በዳ ዘድህ ድምጽ ለጌታ መንገድ የሚያዘጋጅ እነሆ ጎይታ መንገድ ዘዳሉ በጌታ ፊት ሄዶ መንገድን የሚያጠርግ ቀድሚ ጎይታ ኸይዱ መንገድ ሰው ነኝ አላችሁ ሰቤልዎ እኔ በምድረ በዳ የሚጮ ድምጽ ነኝ አላችሁ አበረኻ ዝእውጅ ብዙ ዝና ሁሉ ዝና ያለው ግን ድምጽ ነኝ እዚ ሁሉ ዝና ከለወስ አነ ድምጽ ይብላል ድምጽ ነኝ ድምጽ ይብላል እስቲ አንዴ ከይቅርታ ጋር በጣም ይቅርታ ጋር ብዙ አክብሮት ጋር በብዙ አክብሮትን በብዙ እንደዚህ ይቅርታን እንደዚህ እንባባል ከምዚ ሲንባሃል አንተ ማን ስኻ መንኻ ማንነትካ መንዩ ማንነትካ አሁን ሰው መጥቶ እናንተን ቢጠይቅ ሰመጽዮ ሰብተ ዘሐተኩም ሕጅናኹ እንደዚህ የሚሰብከውን ሰውዬ መጥቶ አንድ ሰው ቢጠይቀኝ ነዚ አነ ሰበው ዘለኹ ሰብአይ መጽዮ ሓደ ሰብተ ዘሐተኒ ማን ነኝ ይለዋለሁ ማን የምበልክዎ ጥያቄው መልሱን ለእናንተ ነው የሚተው ትመልሲና አኹም ሐዲገ የለኹ እኔ በውሃ ጠምቀዋለሁ አነ በማይ የጠመቅ ብሎት ከእኔ በፊት የነበረው ቀድመይ ዝነበረ ከእኔ በኋላ የሚመጣ በድሕረይ ግና ዝመጽእ በጣም ገርሞኛል አነ በጣም ይኮት ገርመን ዘሎ ከእኔ በፊት ነበረ ቀድመይ ነሩ ከእኔ በኋላ የመጣ ነው ድሕረይ ኻ ይመጽእ ዮሐንስ አገልግሎትን ከኢየሱስ በፊት ነው የጀመረው ምክንያቱም ዮሐንስ ቅድሚ ጎይታና ኢየሱስ ክርስቶስ ያገልግሎት ጀሚሩ ግን አገልግሎቱን ያገለገለ ግን ኢየሱስ እንደሚቀድመው ያውቃል እዚ አገልግሎት እንዳገልገለ ከሎ ግና ኢየሱስ ቀዳሚው ኢየሱስ እንደሆነ ያሳያል ኢየሱስ ክርስቶስ ቀዳሚ ከም ዝኾነ የርኢ ዝቅብዬ የጫማውን ክር ማሰር ማይገባኝ ሰው ነኝ ያለ ስራኽ አሳእኑ ከአስር ዘይክል ሰቤሉ አሜን ማንነቱን ከክርስቶስ ጋር ሲያወዳድረው ማንነቱ ምስ ክርስቶስ ከነጻጽር ክጅምር ከሎ እሱ እሳት እንደሆነ እሱ ሐው ከም ዝኾነ እሱ የከበረ ስልጣንን ትቶ እንደሚመጣ እሱ ዝኸበረ ስልጣን ሐዲጉ ከም ዝመጸ ክብሩን ዘው ትቶ ዙፋኑ ላይ ትቶ እንደመጣ ክብሩ ሐዲጉ ከም ዝመጸ የተዋረደ ማንነቱ የተደበቀው ማን እንደሆነ አምላክ እንደሆነ እነሆቲ ዝዋረድ ዘሎ ግና አምላክ መሆኑ ስለተረዳው እግዚአብሔርን በሰማያዊው አጀንዳ እሱን ስለያዘ እነሆ በተሰማያዊ አጀንዳ እግዚአብሔር ነው ስለተሐዞ የሚገርማችሁ ነገር በጣም ዝገርም እግዚአብሔር ከተጠቀመበት ማንነታችን ጥሩ ነው ለተመንነትና እግዚአብሔር ተተጠቂሙሉ ሰናይ ዮሐንስ ፈሪ አልነበረ ዮሐንስ ፈራህ አይነበረን የሚፈራ ሰው ባይዘው ፍርሃት እኮ ስፒሪት ነው ፍርሃት በዓሉ እኮ መንፈስ እዩ ፍርሃት ስፒሪት መንፈስ ነው መጽሐፍ ቅዱስ ሲናገር መጽሐፍ ቅዱስ ከዛረብ ከሎ ሰውን መፍራት ይላል ንሰም መፍራህ ወጥመድ ነው ይላል መፈንጠራይ ማን ሰም መፍራህ ሰውን አትፍሩ ንሰብ አይትፍሩ ሰውን አክብሩ ንሰብ አክብሩ ሰውን ማክበርና ሰውን መፍራት በጣም የተለያየ ሰማይና ምድር ነው ንሰብ መኽባር ንሰብ መፍራህን አዚዝ ተፈላልይ ይገለኛል ያጠፋኛል ህይወቴን እንደዚህ ያደርጋል ብለው ስለ ሰው ማሰብ ወጥመድ ነው
ሰብ ከምዚ ገብረኒ ከጥፋአኒ ከቀትለኒ ኢልካ ብዛዕባ ሰብ ሕሳብ ሰውን ተራይ ክርስቶስ ሰውን እንዳከበረው እና እኛም ሰውን ማክበር አለብን ከምቲ ክርስቶስ ንሰብ ዘኽበሮ ንሕና እውን ንሰብ ክነኽብር ግና ይግባና ክርስቶስ ጀግናን ይፈልጋል ክርስቶስ ጀግና ይደሊ አሜን እስቲ አሜን አሜን ስለዚህ ማንነቱን ተጠቀመበት ነተመንነቱ ተጠቂሙሉ እናንተ አታውቁትም አላቸው እስኻትኩም አይትፈልጥዎን ይኹም እኮ በመካከላችን አለ ምክንያቱም አማኸሎም አለ አንድም ቀን ተገናኝተው እኮ አይታወቁም አይፋለጡን እኮ ዮሐንስና ጴጥሮስ ተገናኝተው አታወቁም መንፈስ ቅዱስ ግን ለየለት ዮሐንስን ጴጥሮስን ተራኺቦም አይፈልጡንም ግን መንፈስ ቅዱስ ገሊጽሉ መንፈስ ቅዱስ እንደ እርግብ በትከሻው ላይ እርግብን የምታየው እሱ መሲህ ነው ክርስቶስ ነው ብሎ ለየለት እነሆ መንፈስ ቅዱስ በምስል ይርገብ ይተአብኡ ትወር ዘሎ እሱ በአካል ተገናኝተው አያውቁም ክርስቶስን ዮሐንስን በአካል ግን እንደዚህ ብሎ ሰበከ ግን ከምዚ ይሉ ሰበከ እሱ በመካከላችን አለ እሱ አማኸልና አለ እሱ በመካከላችን አለ እሱ አማኸልና አለ እናንተ ግን አታውቋችሁ ንስኻትኩም አይትፈልጥዎን ይኹም እኔ የጫማውን ጠበር ልፈታ አይገባኝም አለ እነሆ ሰራኻ ሳእኑ ፈትሕ አይክልኒ ከኔ ይልቅ በጣም የተከበረ ነው አለ ካባይ ንሱ ይኸብር ይሉ ከኔ ይልቅ በጣም እሳትን የለበሰ መለኮት ነው አለ እሱ ሐውዝ ለበሰ መለኮት ይሉ እኛኮ ከተጻፈልን ብዙ አንብበን ከተሰበከብን ብዙ ሰምተን ንሕና እኮ ካብ ተሰበኸልና ካብ ተጻፈልና ብዙሓን ቢብና ሰሚዕና ስለሱ እንናገራለን ብዛዕባው ንዛረብ እሱ ግን የተጻፈውን ስለሱ የተጻፈው የለው እሱ እኮ ብዛዕባው ዝተጻፈ የብሉን ስለሱም ከሌላ ሰው አልሰማ ብዛዕባውን ካብ ሰብ አይሰምዕን ማንም በፊቱ ስለ ክርስቶስ የሰበከለት ማንም አልነበረ እንዶ ብዛዕባ ክርስቶስ ዝሰበኸሉን የለን የመጀመሪያ ክርስቶስ በአዲስ ኪዳን ውስጥ የመጀመሪያ ሰው ክርስቶስን የሰበከው እሱ ነው ለመጀመሪያ ጊዜ በሐዲስ ኪዳን ክርስቶስ ዝሰበኸ ሰብ ይኮን ክርስቶስ አገልግሎት በፊት የመጣ ሰው ነበር ምክንያቱም ቅድመና አገልግሎትና ኢየሱስ ክርስቶስ ዝመጸ ሰብ ግን ክርስቶስን ገለጠው ነገር ግን ክርስቶስ ገሊጽዎ ማንም ሰው ማመን የሚከብደው ማንነት ወስዶ የመጣውን ክርስቶስን ገለጠ እቲ ተሸፋፊኑ ዝመጸ ክርስቶስ ሰብ ክርዶ ዘይክል ክርስቶስ ለብዙ ሰዎች አሳይ ንብዙሓት ሰባት ገሊጹ አርእይዎም ለብዙ ሰዎች ክርስቶስን ሰበከው ንብዙሓት ክርስቶስ ሰቢኹሎም ክብር ለኢየሱስ ይሁን አሜን የሚገርመው በጣም ዝገርም ክርስቶስና ዮሐንስ በጣም የተለያየ ማንነት የነበራቸው ኢየሱስ ክርስቶስን ዮሐንስን አዚዝ ተፈላለየ ማንነት ዝነበሩ ሰዎች እንደሆነ አይተናል ዝነበሩ ሰባት በሰብነቱ መጥምቁ ዮሐንስ መጥምቅ ሰዎች ጋር ተቀባይነት ያለው ሰው ነበር ኣብ ቅድመ ሰባት ተቀባልነት ዘለዎ ማንም ሰው የሚሰማው ሰው ነበር ብዙሓት ሰባት ዝሰምዑ ወይ ነይሩ እሱ ነብይ ነኝ ወይም እሱ መሲህ ነኝ ብለው ያን ይቀበሉት ነበር ነብዩ መሲህ ኢሎም ሲ ዳርጋ ይቀበልዎ ነይሮም እግዚአብሔር ማንነታችንን ይቀይርልን እግዚአብሔር ማንነትና ይቀይሮ አሜን አሜን ሃሌሉያ አሜን በአኗኗሩ መጥምቁ ዮሐንስ አንድ በአኗኗሩ የክርስቶስን ማንነት አሳየው ስለዚህ ዮሐንስ መጥምቅ ብናብርኡ ንክርስቶስ ኢየሱስ አርእዩ በአገልግሎቱም ክርስቶስን አሳየው በአገልግሎቱ ንክርስቶስ ኢየሱስ አርእይዎ ሲያገለግል አንድም ቀን ስለራሱ አልሰበከ ሓደ መዓልት እንኳ ብዛዕባ ገዛ ርሱ ክሰብኽ አይትርእይዎን ይኹም ማንነቱን እየደበቀ ገዛ ርሱ መንነት እንደሓበአ የደበቀ እንደሓበአ አንድም ቀን ስለራሱ ሰብኮት ብዙ ጊዜ እኔ እግዚአብሔር ይህ ቃል በጣም በቃ በእግዚአብሔር ፊት ብዙ አልቅሼዋለሁ ነዚ ቃል እዚ ከንብብ ከለኹ ለሳብ ነውዕዋን ኣብ ቅድሚ እግዚአብሔር ነቢያት ነው በዚህ ቃል ስለተነካሁት ነው የምሰብክልህ በዚህ ቃል እዚ ስለስተተንከኹ የሰብኮ ዘለኹ አሰብኩት ኋላዬን ድሕረይ ዘሎ ኩነት ሓሲበ ሙሉ ጊዜን ሰጥቼ እግዚአብሔርን ባገለገልኩበት ዘመኔን ወደ ኋላ ተመለከትኩት ነው ንጎይታ ገዛ ርሴ ሂበ ሙሉ ጊዜ ሂበ ካዘገልገልኩት ዘመናት ራሴ የሰበኩት ስንት ጊዜ ነበር ክርስቶስ ገዲፈን ገዛ ርሴ ሰበኩ ክርስቶስን ትቼ ራሴን ያሳየውበት ስንት ቀን ነበር ገዛ ርሴ ዘራኹሉ ንክርስቶስ ሓቢኤ ብዙሕ ዋን አየሁት ራሴን በዮሐንስ መጥምቁ ዮሐንስ ውስጥ በዮሐንስ መጥምቅ ገረን ገዛ ርሴ ሪኤዮ በቃ ብዙ አጋጣሚዎችን አግኝተን ክርስቶስን ትተን ራሳችንን እየሰበክን ደቂቃዎቻችንን ሰዓቶቻችንን የመድረክ ጊዜያችንን አቃጥለን የወረድነው ስንት ጊዜ ነበር ክንደይ እዋን ይኸውን መድረክ ዝረኺብናሲ ገዛ ርስና ሰቢኽና ንክርስቶስ ከየርአና ዘጥፋናዮ ጊዜ እግዚአብሔር ይርዳ
እግዚአብሔር ይርዳና ለምንድነው እግዚአብሔር በካምፓላ ያመጣን ንምንታይ ይኸውን እግዚአብሔር ናብ ለምንድነው ካምፓላ እግዚአብሔር ወደ ዩጋንዳ ያመጣችሁ ስለምንታይ ይኸውን እግዚአብሔር ናብ ዩጋንዳ ዘምጻአኩም ሁሉም ነገር እግዚአብሔር ጋር መፍትሄ ስላጣ ነው እግዚአብሔር መፍትሄ ስለዚህ ሰዓነ ይኸውን በመድራችን ያለው ሁሉም መላ መፍትሄ እግዚአብሔር ጋር ስላጣ ነው እግዚአብሔር ስላቃተው ነው አምድርና ዘሎ ኩነት ክፈትሕሲ እግዚአብሔር ዓቅም ስለሰዓነ ወይ መገድ ስለሰዓነ ይኸውን አይደለም አይኮነን እንደ ብርሃን ክርስቶስን ያበራን እኖ ከም ብርሃን ክርስቶስ አድሚቅና እንደ አብርሃናዮ ፊቴን ስታዩት ሙሉ በሙሉ ሮቤልን ሳይሆን ክርስቶስን ለማሳየት ለዓለም ለማሳየት እነሆን አይክትሪ ይኸለኹም ንሮቤል ዘይኮነስ ንክርስቶስ እንዳራአኹም ንዓለም ገዛር እየበራን ወደ ዓለም እንድንሄድ እና በራህና ንክርስቶስ ናብ ዓለም ክንከይድ ለዓለም ክርስቶስን ለማሳየት ንዓለም ክርስቶስ ክነርኢ ለዩጋንዳና ለካምፓላ ክርስቶስን ለመግለጥ ካምፓላ አብ ዩጋንዳ ክርስቶስ ክነርኢ በአኗኗራችን በውሏችን በትምህርት ቤት ውስጥ በስራ ገበታችን ላይ ብናብራና በአገልግሎትና አብስራና አቤት ትምህርት ክርስቶስ ክነርኢ ክርስቶስን እንድናሳይ ክርስቶስ ክነርኢ ይፈልጋል እግዚአብሔር ይደል ያለው እግዚአብሔር ይህም ብቻ አይደለም እኮ እዚህ ጥራይ እኮ አይኮነን ዮሐንስ ወደ ከተማ ተመለሰ የሚገርማችሁ ናብ ከተማ ተመሊሱ ከባራሃው መጥቶ ወደ ኢየሩሳሌም ሲመጣ ካብቲ በረኻ ሕጅኻ ናብ ኢየሩሳሌም ክመጽእ ከሎ ሰዎች እንዴት እንደሚኖሩ ሁሉ ሲያየው ሰባት ዝነብርዎ ናብራ ምስራኤ ገረመውና በቃ በቁጣ መንፈስ ተሞላ አዚ ተገሪሙ በቁጣ መንፈስ እዛ ከተማውን የሚያስተዳድረው ንጉስ ጋር ሄደና ነቲ ከተማ ዘማሐድር ዘሎ ንጉስ ከይዱ የወንድሙን ባል ወይ የወንድሙን ሚስት ያገባውን ሰውዬ አገኘው ንሰበይት ሐውዝ ተመርዓው ንጉስ ረኺቡ የወንድሙን ሰበይት ሐው የገዛ የወንድሙን ሚስት አግብቶ ቁጭ ያለ ምዝናናውን ንጉስ ያገኝ ሰበይት ሐው አቲዩስ ኾሪዑሃ አመዝንጋዕ ዘሎ በጣም ተበሳጨ አዚው ጉሂው ሐሪቁ ይሄ አይገባም ይሄ ኃጢአት ነው አለ እዚ አይግባኒ ክትገብሩ አይነበረካኒ ስንቴኮ ኮምፕሮማይዝ ያረገን እንኖራለን ክንደይ እኮ እንዳመቻመችና ነብሪና ኮምፕሮማይዝ እንዳመቻመችና ኃጢአትን ያየን ኃጢአት ነው ወይ ኃጢአት አይደለም ይያ ኃጢአትና ራአና ኃጢአትዩ ከይበልና ንሐልፈሉ ሰው ኃጢአትን ያደረገ በቃ የራሱ ጉዳይ ብለን እናልፈም ሰብ ኃጢአት እንዳገበረ በዓሉ ፈልጥና እሱ ግን ማንነቱ እንደዛ አልነበረ እሱ ግን ማንነቱ ሆማ አይነበረን ይሄ ኃጢአት ነው ይላል እዚ ኃጢአትዩ ይብል ኃጢአት ነው ኃጢአትዩ ይብል መጥምቁ ዮሐንስ ጋር ኃጢአት ነው አመጥምቁ ዮሐንስ እና ኃጢአትዩ ማንነቱም ከኃጢአት ጋር የሚስማማ ሰው አልነበረም ማንነቱ ምስ ኃጢአት ዘሰማም ነገር አይነበረ ኃጢአትን የሚያደርግ ሰው ደግሞ ይኮንነዋል ኃጢአት ዝገብር ዘበለ ሁሉ ይነግረዋል ከኃጢአት ተመለስ ይለዋል ይነግሮ ካብታ ኃጢአት ካ ተመለስ ብሎ ኤሬ እግዚአብሔር ይርዳና ከዛ ንጉስ ነውና ስልጣን አለው ንጉስዩ ስለዚህ ስልጣን አለው ውሃ ተበሳጨበት ሐሪቁ ከሱ ይልቅ ሚስትየው ደግሞ በጣም ተበሳጨችበት ካው ዝገድድ ታሰበይቲ ጉያ እስር ቤት መግባት አለበት አለችው እዚ ሰብዚ ከሰራለው ተባሂሉ ከዛ በኋላ ስለ ጽድቅና ስለ እግዚአብሔር መንግስት ለእግዚአብሔር ማንነቱን የሰጠው ሰውዬ እስር ቤት ገባ እቲ ብዛዕባ ጽድቂ ማንነቱ ዝነገረሎ ተመለስ ዝበሎስ ናብ ቤት ማእሰር ተአት በዛው አንገቱ ተቆረጠ ክሳዱ ኻ ተቀሊዑ ሞተ መይቱ ኢየሱስ ከዮሐንስ በኋላ ስለ ዮሐንስ ሲናገር ደሪኡ ጎይታና ኢየሱስ ክርስቶስ ብዛዕባ ዮሐንስ ክምስክር ከሎ ከሴት ከተወለደው ሰው ካብ ሰበይቲ ካብ ዝተወልደ በዚህ ምድር ላይ አብዝ ምድሪ በሙሉ ዮሐንስ እንደ ዮሐንስ ኢየሱስ በአንደበቱ የተናገረው ኢየሱስ በአንደበቱ መስከረል እንደ ዮሐንስ ከም ዮሐንስ ይካሳካታራዳ ቮያ አሜን እንደ ዮሐንስ ማንም ሰው የለም አለ ከም ዮሐንስ ዝበለ የለን ይሉ ለእግዚአብሔር እልልታና ጭብጨባ እልልታን እግዚአብሔር ኢየሱስ በምድር ላይ ሲያየን ኢየሱስ ክርስቶስ አብዝ ምድር ዚ ክሬና ከሎ ከሰዎች ጋር ሲያወዳድረን በሰባት ከነጻጽረና ከሎ ያፍርብናል ወይስ ይኮራብናል ባአና ወደ ያፍር ወላስ ባአና ኮራ እንደሱ ማንም የለኝም ይላል ወይስ ወይ ይለዋል ከምኡ ዝበለ የለን ዶ ይብለና ይኸውን ወላስ እስር ቤት ያለ ሰው ላከበት ዮሐንስ አንድ ቀን
ሓደ ግዜ ኣብ ቤት ማእሰርቲ ከሎ ዮሐንስ ናብ ጎይታና ኢየሱስ ክርስቶስ መልእክተኛ ሊኹ ተስፋ ቆረጠና ወደ ኢየሱስ ሰውን ላከ እኖ ኣብ ቤት ማእሰርቲ ተስፋ ምስ ቆረጸ ሰብ ሊኹ ለተላኩት ሰዎች መልስ አልሰጣቸውም ኢየሱስ ስለሱ እኖ ጎይታና ኢየሱስ ክርስቶስ ነቶም ሰላም መልስ ያሃቦምን ምንም አላለም ወላ አንተ አይበለን ሂዱና ያያችሁትንና የሰማችሁትን ሁሉ ንገሩት አለው ከይድኩም ዝራአኹሞን ዝሰማዕኹሞን መስክሩ ወንጌል እየተሰበከ ነው አንተ የጀመርከው እየቀጠለ ነው አለው እስኻ ዝጀመርካዮ ወንጌል ይስበኻሎ አንተ ይቀጥላል በልዎ ያቀጣጠልከው እሳት አሁንም እየቀጠለ ነው አለ ያቀጣጠልካዮ ሐዊ ይቀጥላል በልዎ አባቶቻችን ያቀጣጠሉት እሳት በኢየሱስ ስም ይቀጥል አቦታትና ዘቀጣጠሉ ሐዊ በኢየሱስ ስም ይቀጥል በእስር ቤት ያቀጣጠሉት እሳት አቤት ማእሰርቲ ዘቀጣጠሉ በዚህ ምድር ያቀጣጠሉት እሳት አብዝ ምድር እዚ ዘቀጣጠሉ ሐዊ በእስር ቤት ሆነው የተሰቃዩት አባቶቻችን አቤት ማእሰርቲ ለወንጌል ብለው አቦታትና ሕይወታቸውን የሰጡት አባቶቻችን ለወንጌል ይሎም ሕይወቶም መስዋዕት ዝገበሩ ያቀጣጠሉት በኢየሱስ ስም እኛ ጋር ደርሶ እንዳይጠፋ ዘቀጣጠሉዎ ወንጌል አባና ከይጠፍእ እናንተ ወጣቶች አቱም መናሰይ እናንተ ጀግኖች አቱም ጀጋኑ እናንተ ጎበዞች አቱም አጉባዝ አባታችን ያመጡትን እሳት እዚህ ጋር እንዳናጠፋው አቦታትና ዘምፁ ሐዊ አብዝ ከይነጥፎ አሜን በሉ አሜን አሜን አንተ የጀመርከው እሳት ስኻዝ ጀመርካዮ ሐዊ እየቀጠለ ነው አለ ይቀጥላል ይልዎ ድሆች ወንጌልን እየሰሙ ነው እቶም ድኻታት ወንጌል ይሰምዑለው እውሮች እውራት ይርእዩ ጸማማት ይሰምዑለው አንካሳዎች እየተራመዱ ነው አንካሳት ይኸዱለው ብዙዎች ነፃ እየወጡ ነው ብዙሃት ሓራ ይወጡለው በቃ ሂዱና ይህን ንገሩት አለ ከይድኩም እዚ ንገርዎ ኢሉ እንደዛ ብሎት መጨረሻ ላይ ያለው ክርስቶስ ያለው ለተላኩት ሰዎች መወዳእታ ነቶም ሰላኹ በእኔ ተስፋ የማይቆርጥ እቲ በአይ ተስፋ ዝገብር ብፁዕ ነው ብፁዕ ኢሉ እጅ ለእጅ ተያዙና በይቅርታ ጋር ኢድኒ ኢድ ተታዒዝኩም ብምሕረት አምላኽ በጌታ ተስፋ እንዳትቆርጥ አሉት ኣብ ጎይታ ተስፋ ኣይትቁረጥ በልዎ በጌታ ተስፋ አይቆረጥም በሉ ኣብ ጎይታ ተስፋ አይቆረጥን ይበልዎ በማንኛውም ሁኔታ ውስጥ ሆናችሁ ያላችሁ ኣብ ዝኾንካ ኩነት ሃሉ በእሳት ውስጥ እያለፋችሁ ለዚህ ወንጌል እሳት ውስጥ እያለፋችሁ ያላችሁ በሐዊ ወንጌል ተሐልፉ ተለኹም ለዚህ ወንጌል ብላችሁ ክብራችሁን የተዋችሁት ወንጌል ኢልኩም ክብርኩም ዝደርበኹም ወንጌል እኮ ምግብን የምንበላበት ነገር ብቻ አይደለም ወንጌል እኮ ምግብን በልዓሉ ጥራይ አይኮነን አሜን እዚህ ምድር ላይ ብዙ ሰዎች ኣብዚ ምድሪ ብዙሕ ሰባት አዎ እግዚአብሔር ወንጌልን ለሚሰሩት እግዚአብሔር በወንጌል ንዘገልግሉ ይህ ወንጌል ራሱን ይችላል እዚ ወንጌል ገዛርሱ ይኽእል እዩ ይህ ወንጌል ራሱን ይችላል እዚ ወንጌል ገዛርሱ ይኽእል ባጀት አለው ግን ይኹን ዳንበር ዓላማው ግን የሆነ ሀብትን ለመሰብሰብ ሳይሆን ተዕላማ ግና ሀብትን ምእካብ አይኮን የሆነ በቃ ምድራዊ ነገርን ለማከማቸት ሳይሆን ምድራዊ ነገር ነኸነደልብ አይኮን ክርስቶስን ሙሉ በሙሉ ለማሳየት ለክርስቶስ በመልአት ከነርኢ እንዳለው ከም ዘለው ሳንሸራረፈው ከሸራረፍና ክርስቶስን ሙሉ በሙሉ ለክርስቶስ በመልአት ለሰዎች ለመግለጽ ንስባት ንምግላጽ የተፈለግ ነው የተደልዩ እኔ ቤተ ክርስቲያንን ታሪክ ሲያነብ አነ ናይ ቤተ ክርስቲያን ታሪክ ከንብብ ከለኹ የፖሊካርፕ ታሪክ በጣም ይገርመኛል ናይ ፖሊካርፕ ታሪክ በጣም ይገርመኒ በጣም ይገርመኒ እሱና የጴጥሮስ ሚስት ታሪክ እሱን ናይ ጴጥሮስ ሰበይትን ታሪክ የሰማሁት በጣም በቃ ልቤን አቀጣጠለ በጣም እዚ መሰማዕኹ ልበይ ጴጥሮስንና ሚስቱን ከያዙት በኋላ አሉት ይላል ታሪኩ ከሆነ ታሪክ ነው ያነበብኩት ካብ ሓደ ታሪክ ያን ቢበዮ ጴጥሮስን መሰበይቱ መስሓዝዎምሲ እሱ ተይዟል እሱ ተታሒዙ የመጨረሻ እድል ሰጡት ናይ መወዳእታ ዕድል ሂቦሞ የመጨረሻ ናይ መወዳእታ ዕድል ሚስቱን አመጡና ንሰበይቱ አምጪኦም በፊቱ አቆሙት ኣብ ቅድሚኡ ደው አቢሎማ ከዛ በኋላ ሰይፊን ባንገቷ ላይ ያስቀምጡት ሰይፊ ኣብ ክሳዳ ገይሮም እንገላታለን አሉት ክንቀትላ ኢና ኢሎሞ ሚስት ማለት ሰበይቲ ማለት ላገባው ሰው ይገባዋል ንዝተመርዐወ ይርድኦ እዩ አይደል አዎ ሚስት ማለት ህይወት ማለት ነው ሰበይትካ ማለት ቤትካ ህይወትካ ያ ብርሃን በቃ እግዚአብሔር አዋቂ ስለሆነ ለወንድ ሚስትን ሰጠ
ብርሃንያ እግዚአብሔር ኸአ ፈላጥ ስለዝኾነ ንሰብአይ ሰበይቲ ይሂቦ ስለዚህ የቤቱ ብርሃን ሊጨልም ነው ናይ ገዙ ብርሃን ክጽልምት እዩ እሱ ግን ያለው እሱ ግና ዝበሎ አንቺ ጎበዝ በርቺ አንቲ ንፍዕቲ ኢኺ በርትዒ ከኔ ጋር እዚህ ጋር እንለያያለን አነ ንስኽን ሕጂ ክንፈላለይና ምድራዊ ህይወታችን እዚህ ጋር ያበቃታል ምድራዊ ህይወትና ኣብዚ ከብቅዕ እዩ ከዘላለም ባልሽ ጋር የመንገድ ከዘላለም ባልሽ ጋር የምትገናኝበት መንገድ ነው ንዘላለም ግና ምስ ሰብኣይ ክትራኸብሉ ኣሎ አሜን ማን ነው ይጀግና እንደዚህ ከዘላለም ባልሽ ጋር የምትገናኝበት መንገድ ነው ናይ ዘላለም ሰብኣይ ክትራኸብሉ ቅጣት አይደለም ሞት አይደለም አንቺ ከዘላለም ባልሽ ጋር የምትገናኝበት ንዘላለም ምስ ዘላለማዊ ሰብኣይ ክትራኸብሉ ስለዚህ በርቺ ጠንክሪ አጆኽ በርትዒ እኔ ኢየሱስን አልክድም አረን ኢየሱስ አይክሕድኔ አንቺ ማትክጂው እስኸ አይትኽሓዲ አብረን እሱን ከዘላለም ባላችን ጋር አብረን እንገናኛለን ምስ ዘላለማዊ ዝኾነ ሰብኣይና ክልቴና ክንራኸቢና ስለ ፖሊካርፕ ደግሞ ዛዕባ ፖሊካርፕ ማለት የሐዋርያው ዮሐንስ ተከታይ ወንጌል ከሱ የሰማ ማለት ነው እዚ ሰብ እዚ ካብ ዮሐንስ መጥምቕ ወንጌል ዝሰምዐ እቲ ካብቶም ደቀ መዛሙርቲ ሓደ እዩ ከ12ቱ ደቀ መዛሙርቶች ካብቶም 12 ደቀ መዛሙርቲ በዚህ ምድር ላይ ዕድሜው የቆየ ሐዋርያ ነበር ዮሐንስ ኣብዚ ምድር እዚ ነዊሕ ዕድመ ዝነበሮ እዩ ብዙ ተከታዮችን አፍርቷል ተኸተልቲ ኸኣ ስዒቡ ከሱ አንዱ ፖሊካርፕ ይባላል ካብቶም ደቀ መዛሙርቱ ሓደ ኸ ፖሊካርፕ እዚ ፖሊካርፕ ዮሐንስ ከሞተ በኋላ ዮሐንስ ምስ መተ ከመንፈሳዊ አባቱ የሰማውንና ያገኘውን መልእክት እሳቱን ማስቀጠል ጀመረ ካብቲ መንፈሳዊ አቡ ዝተቀበሎ መልእክትን ሐውን ሒዙ ከቀጻጽል ጀሚሩ በሁለተኛው ክፍለ ዘመን ውስጥ ኣብቲ ካልኣይ ክፍለ ዘመን ወንጌል ስደት በጣም ኃይለኛ ስለነበር እቲ ናይ ወንጌል ስደት ከኣዝዩ ብርቱዕ ስለዝነበረ ያዙት ዞኻ ሒዞሞ ብዙ በጣም ድምፁ ብዙ የሚሰማና በጣም ብዙ የሆነ እሳትን አቀጣጠሉት አነደዱት እዚ ብዙሕ አገልግሎት ዘገልገለ እዩ ቲሐው ዘቀጻጸለ ከዛ በኋላ እጁንና እግሩን አስረውት ወደ እሳቱ አመጡት ሐዊ አንዲዶም ድማ ኢዱን እግሩን አሲሮም አምጽየው ኢየሱስን ትክደዋለህ ወይስ ታምነዋለህ አሉት እጅን ኢየሱስ ክርስቶስ ትኽሕዲኻ ወላ ተአምኑ ኢኻ ዝሐው ትሪ አለኻ ኢሎሞ ከካድ እንለቃለን ካልካድ ግን ወደዚህ እሳት እንጥልሃለን አሉት ተኽሒድካ ክንፍንወካ ኢና ተዘይ ክሒድካ ግን ኣብ ዝሐው ክድርበ ኢኻ አንድ ነገር ልነግራችሁ አላቸው ሓደ ነገር ክነግረኩም ዕድል እጄንና እግሮቼን ፍቱልኝ አላቸው ኢደይን እግረይን ፍትሑኒ ለምን አሉት ንምንታይ ኢሎሞ እነግራችኋለሁ ክነግረኩም የት ምክንያት እጁንና እግሮቹን ፈቱለት ኢዱን እግሩን ፈቲሖሞ እኔ 85 ዓመት ነው ከኢየሱስ ጋር የኖርኩት አለ አነ 85 ዓመት ምስ ኢየሱስ ነቢረ አንድም ቀን ያልበደለኝ ኢየሱስን 85 ዓመት ሙሉ ክከታተለው ክስዕቦ ብዙ ነገር ያደረገልኝ ኢየሱስን ብዙ ጽቡቅ ዝገበረለኝ ኢየሱስ ዘላለምን ህይወት ያገኘሁትን በዋቢለኻ ናይ ዘላለም ህይወት ዝረኸብኩ እንዴት ነው አስገድዳችሁ እንድሞትለት የምታደርጉኝ ስለምንታይ አገድድኩም ናሞት ትደፉን ለኹም ለምንድን ነው የምታስገድዱኝ አለ ስለምንታይ ተገድዱን ለኹም በግዳጅ አይደለም እንሞትለት አለ አነ ተገድደ ዘይኮንኩ ዝሞተሉ ስለዚህ እጁንና እግሮቹን ከፈቱለት ስለዚህ ኢዱን እግሩን ተፈትሖም በገዛ ፈቃዱ ሄዶ ያቀጣጠሉትን እሳት ውስጥ ገብቶ ተቃጠለለት አነ ፈቴን አብተሐው በዓለይ አትወሉ ኢሉን አብተሐው አትዩ ተቃጠለለት ተቃጥሉ ድማ መይቱ ገባለት አትዩ ድማ መይቱ ኧረ ኢየሱስ ጌታ ነው ኢየሱስ ጎይታይ ክርስትና ጥጉስ ከዛለው ክርስትና እኮ ህይወት በቃ ኑሮ ብቻ አይደለም ክርስትና ምንባር አብዚ ጥራ አይኮና ነው ገና የቀረልን ብዙ ነገሮች ይኖሩናል ገና አስተዳለውልና ብዙ ነገር አለ ማንነታችንን ሙሉ አድርጎ እስኪወስድ ማንነትና ሙሉ ጌሩክ ሳብ ዘወስደና ክርስቶስን የሚገልጽ ማንነት ለክርስቶስ ዝገልጽ ማንነት ክርስቶስ ይገለጥበት ክርስቶስ ይገለጽልናዶ ትንሽ ልጸልይላችሁ አባና ይገለጥ አሜን ዶ
በታላቅ አክብሮት ጋር ተነስታችሁ ብትቆሙ ደስ ይለኛል። በአክብሮት ካብ ዘለኹም ክትስሙ ክንጽልይ